ኢኩዌሽን ኦፍ ላይን የሚለውን የአስረኛ ክፍል ዩኒት 7 ላይ ኢኩዌሽን ኦፍ ላይን የሚለውን ዛሬ እናያለን። መጨረሻ ላይ ኤክሰርሳይዝ 7.5 እንሰራለን ማለት ነው። እዚህ ጋር በኢኩዌሽን ኦፍ ላይን ስር ምን አለ? ግራዲያንት የሚል አለ። ግራዲያንት ወይም ደግሞ ስሎፕ ማለት ነው። ግራዲያንት ማለት እሱንም እናያለን ማለት ነው። ኢን ዚስ ሰብ ቶፒክ ዊ ፋይንድ ዘ ኢኩዌሽን ኦፍ ኤ ስትሬት ላይን when we are given some information about a line. The information could be the value of its gradient together with the coordinate of a point on a line. Alternatively, the information might be coordinate of two different points on the line. There are several different ways of expressing final equation and some are more general than the other ነው። እዚህ ጋር ምንድነው ላይን ምን ሊሆን ይችላል? እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል፣ እንዲህ ሊሆን ይችላል። ምኑን ነው የሚወስነው? ኢት ዲፔንድ ኦን ፖይንት ማለት ነው። ለምሳሌ የተሰጠን ፖይንት 0 እና 2 አንደኛው ፖይንት፣ ሌላኛው ደግሞ 0 እና 10 ከሆነ ይሄውን ስትሬት ላይን እንደሆነ ይታወቃል ማለት ነው። ስለዚህ ሁሉም ስትሬት ላይን ናቸው በእርግጥ ነገር ግን ኢኩዌሽን ኦፍ ላይኑን እንዴት እናወጣለን? እንደዚህ ሁለት ፖይንቶች ተሰጥተው ይሄ ስሎፑ ምንድነው? አሁን እዚህ ጋር ይሄ እንደዚህ ወደ ጎን እንደዚህ ቨርቲካል እየሆነ ሊመጣ ይችላል። አሁን እንዳሳየዋችሁ እንደዚህም ሊሆን ይችላል። እነዚህ አሁን የተለያዩ ናቸው። ሁሉም ግን ስትሬት ላይን ናቸው። ምናቸው ነው የሚለያቸው? ስሎፓቸው። ስሎፕ ማለት ምንድነው? ይሄ አሁን በአማርኛ ምንድነው የምንለው? ተዳፋት ብንለው የተሻለ ነው። ተዳፋት ማለት ነው። ምን ቁልቁለት ልንለው እንችላለን። ምን ያህል ወደ ታይ የዘቀዘቀ ነው፣ ምን ያህል የሚለውን ስሎፑ ይወስነዋል ማለት ነው። ስሎፑ ላይ ዲፔንድ ይሆናል ወይ ደግሞ ግሬዲያንት ላይ። ይሄ ለምሳሌ ይሄንን በምናይበት ጊዜ ይሄ ጋራ ማለት ነው። ምንድነው ስሎፕ? እንደምታዩ ሹል ነው አይደል? በዚህ ጋር እንደዚህ ብናደርግ በዚህ ጋር ትራያንግል ነው የሚመስለው። ስለዚህ አሁን የዚህን ስሎፕ ተናገሩ ብንባል ሁለት ፖይንት ቢሰጠን ማወቅ እንችላለን ማለት ነው። አሁን እዚህ ጋር ከዚህ እስከዚህ ያለው ከዚህ እስከዚህ ያለው ዲስታንስ አውቀን ይሄንን ምን ማድረግ እንችላለን? በፓይታጎረስ ቴርም ተጠቅመን መስራት እንችላለን። ግሬዲየንት ወይም ደግሞ ስሎፕ ማለት ምንድነው? from your everyday experience you may be familiar with the idea of gradient or slope. A hill may steep or may rise vary slowly ማለት ነው። ለምሳሌ ገደል ብናይ አንዳንዱ ቀጭን ሆኖ ወደ ታች ሊሆን ይችላል። አንዳንዱ ደግሞ ምን አይነት ገደል ይኖራል? ካፉ ሰፍቶ ከስር የሚቀጥናል። አንዳንዱ ደግሞ ከውስጥ ሰፍቶ ከላይ የሚቀጥናል ማለት ነው። ስለዚህ ይህን አክቲቪቲ በቀን ተቀን አክቲቪቲያችን ላይ ስቴፕነሱን እንደዚሁም ስፋቱን እናያለን ማለት ነው። ይሄ የአሁን ስፋቱ ወይ ደግሞ መጥበቡ የሚያሳየን ግሬዲየንት ወይ ደግሞ ስሎፕ እንለዋለን ማለት ነው። we measure the gradient of a hill by the ratio of the vertical rise to the horizontal rise run as shown in figure. ስለዚህ ስቴፕነሱን ሜጀር የምናደርገው በምንድነው? vertical rise the ratio of vertical rise to the ratio of horizontal rise ማለት። ስለዚህ ከዚህ በፊት ምን ብለናል? ቨርቲካል ራይሱ ብዙ ጊዜ ይሄ ቨርቲካሉ ምንድነው ብለናል? ዋይ አክሲስ ነው። ሆሪዞንታሉ ደግሞ ኤክስ አክሲስ ነው። ስለዚህ አሁን ስሎፑን ለማግኘት ምንድነው የምናደርገው ማለት ነው? ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ ነው ማለት ነው የምንለው። ስለዚህ ይሄ ቼንጅ ኦፍ ዋይ ለማግኘት ሁለት ፖይንቶች ይሰጡናል አለ። ለምሳሌ እቺን ፖይንት እና እቺን ፖይንት እንይዛለን ማለት ነው። ለሆሪዞንታሉ እቺን ፖይንት እና እቺን ፖይንት እንይዛለን። ዜን ምን እናደርጋለን ማለት ነው? የዚህኛው የዋይ ፖይንት እዚህ ጋር ከኤክስ ጋር ነው አለ። ስለዚህ y2 ማይነስ y1 ኦቨር x2 ማይነስ x1 ነው። ስለዚህ የስሎፑ ፎርሙላ ይሄ ነው።
ሌላም ፎርሙላ አለው። እሱን ወደፊት እያየን እንሄዳለን። አክቲቪቲ 7.3 ኤ ጊቭን ፖይንት ኤ -4 እና 2 ተሰጥቷል። ቢ ደግሞ 7 እና 5 ተሰጥቶናል። ሲ -3 እና 8 as shown in figure 7.13 ላይ እዚህ ጋር በሚታየው መልኩ ተሰጥቶናል ማለት ነው። ስለዚህ እዚህ ጋር ይሄ ተሰጥቶናል። find the value of y2 minus y1 over x2 minus x1 when አይ ላይ የኤ እና የቢን አይ2 ላይ ደግሞ ሮማን ነምበር 2 ላይ የኤ እና የሲን ማለት ነው። ስለዚህ የኤ እና የቢን ስንሰራ ይሄ ማለት ነው የዚህን ስሎፕ ምን ያህል ነው የሚለውን አሁን ስሎፕ እቺ ፎርሙላ ለስሎፕ ነው። ስለዚህ የፖይንት ኤን እና የፖይንት ቢን value of y2 minus y1 over x2 minus x1 ለማግኘት ምን እናደርጋለን? ብዙ ጊዜ ስሎፕ በኤም ነው የሚወከለው። ስለዚህ ምን አለ y2 minus y1 over x2 minus x1 ነው የምናደርገው። ስለዚህ እዚህ ጋር አሁን የፈለግነውን x1 እና y1 አድርገን መውሰድ እንችላለን። ከሁለት አንዱ ከቢ እና ከኤ አንዱን y1 እና x1 ሌላኛው y2 x2 እና y2 ማድረግ እንችላለን። ለምሳሌ እኔ የቢን እዚህ ጋር x2 ይሄኛው x2 7 ማለት ነው። እቺኛዋን ደግሞ እንደ y2 አድርጌ ወሰድኩ። ይሄ ስለዚህ x1 እና x1 እና y1 እንደሆነ ይታወቃል ማለት ነው። ስለዚህ እዚህ ጋር y2 ስንት ነው? 5 ነው። ስለዚህ 5 ሲቀነስ y1 እዚህ ጋር 2 ነው። y1 እቺኛው 2 ቁጥር ማለት ነው። ስለዚህ 2 ኦቨር x2 አሁን እዚህ ጋር y እዚህ ጋር ለምሳሌ እንዲህ ማለት አልችልም። ይሄንን y2 ወስጃለሁ አይደለ? ይሄንን x1 ማለት አልችልም። አንደኛውን ኮኦርዲኔሽን ላይ ተመሳሳይ x1 ታለን y1 ማለት አለብን እዛ ጋር ፔር የሚያደርገው። ስለዚህ እዚህ ጋር አሁን ይሄ x1 ነው ማለት አልችልም ማለት ነው። ምክንያቱም ይሄንን 5 ቁጥርን እንደ y2 አድርጌ ነው የወሰድኩት። ስለዚህ እቺን 7ው ምንድነው ማለት ነው? x2 ነው ግዴታ የምንለው ማለት ነው። ወይ ከፈለግን እዚህ ጋር ይሄንን y2 ካደረግን ይሄንንም x2 ማድረግ አለብን ማለት ነው። ማቃየር አንችልም ሚክስ ማለት። ስለዚህ የx2 ማን ነው ማለት ነው? እዚህ ጋር x2 7 ነው ማለት ነው። 7 ሲቀነስ ኔጌቲቭ 4 ማለት ነው። ከ5 ላይ 2 ስንት ነው? ከ5 ላይ 2 3 ነው ኦቨር ከ7 ላይ እዚህ ጋር ኔጌቲቭ ኔጌቲቭ ፕላስ ይሆናል። ስለዚህ 7 ሲደመር 4 ይሆናል ማለት ነው። 11 3 11ኛ ይሆናል ማለት ነው። ስለዚህ ለዚህ መልሳችን 3 11ኛ ብለን መመለስ እንችላለን ማለት ነው። ወደ ቢ ላይ እንሂድ። ወደ ሁለተኛ ሮማን ነምበር 2 ሮማን ነምበር 2 ላይ ደግሞ የኤ ኤንድ ሲ ኤ ኤንድ ሲ ማለት ይሄ ማለት ነው እንዲህ ማለት ነው። ሶ እቺ ስለዚህ ዲስታንሱ እዚህ ጋር አሁንም እንደቀድሙ ውሰድ። ይሄን x2 ይኛን y2 እንበል ይሄኛው ምን ይሆናል ማለት ነው? x1 እና x2 ሶ ምን አደርጋለሁ ማለት ነው? ፎርሙላችን ምንድነው? y2 minus y1 over x2 minus x1 ፎርሙላችን። ስለዚህ y2ን እዚህ ጋር 8 ብዬ ነው የወሰድኩት። ስለዚህ 8 ሲቀነስ y1 ደግሞ እዚህ ጋር ስንት ነው? 2 ነው። 2 ኦቨር y1 እዚህ ጋር ስንት ነው? y2 እዚህ ጋር x2 ስንት ነው? ኔጌቲቭ 3 ኔጌቲቭ 3 ማይነስ ኔጌቲቭ 4 ነው አይደለ? x1 ኔጌቲቭ 4 ሶ ይሄ ከ8 ላይ 2 ስንት ነው? ከ8 6 ነው። እዚህ ጋር ኔጌቲቭ 3 እዚህ ጋር ፕላስ ይሆናል። ኔጌቲቭ ፕላስ ይሆናል። ስለዚህ ኔጌቲቭ 3 ፕላስ 4 1 ነው። ስለዚህ 6 ኦቨር 1 6 ይሆናል። ስለዚህ ለዚህኛው መልሳችን 6 ብለን መመለስ እንችላለን። are there the value obtained in roman number 1 and roman number 2 above equal አይደለም። አንደኛ ስሎፓቸውም የተለያየ ነው። እንዲህ ስናደርግ ይሄኛው ኦልሞስት ቀጥ ለማለት ያሰበ ነው። ተዳፋት አይደለም። ኦልሞስት ቁልቁለት አይደለም። ቀጥ ያለ አይደለም ማለት ወይ ይሄ ተዳፋቱ ምንድነው ማለት ነው? ኦልሞስት ቀጥ ለማለት ያለ ነው። ኤሲ ማለት ነው። ኤቢ ግን ስናይ ኦልሞስት ምንድነው ዲስፕሌስመንት አይነት ነገር ነው።
ምንድነው ማለት ነው? ስሎፑ በጣም ትንሽ ነው። ስንተኛ ነው የመጣን? 3 11ኛ ነው። ኦልሞስት ትንሽ ነው። ይሄኛው ደግሞ ኦልሞስት ከዋይ አክሲስ ጋር ፓራላል ሊሆን ትንሽ ነው የቀረው ማለት ነው። ለዛ ነው ስሎፑ ትልቅ የሆነ 6 የመጣው ማለት ነው። ስለዚህ ስሎፑ ባደገ ቁጥር ቀጥ ብሎ የመውጣት እንደዚህ ስቴፕነሱ ቀጥ ያለ ይሆናል ማለት ነው። ስለዚህ እዚህ ጋር ኖ ነው መልሳችን ማለት ነው። እኩል አይደለም፣ ኖ ነው። ወደሚቀጥለው ስንሄድ ኤግዛምፕል ነው የምናገኘው። እዚህ ጋር ቅድም የነገርኳችሁ ነው ኦልሞስት የሚያሳየን ሶሪ ኢን ኮኦርዲኔት the gradient of non-vertical line is a ratio of change of y coordinate to corresponding change of x coordinate። አየር ኮረስፖንዲንግ የሚለው ለምንድን ነው? እንዳደባልቁ ነው። እዚህ ጋር ለምሳሌ እዚህ ጋር እንደወሰደው ይሄ ኤክስ ዋን ካለ እዚህ ጋር ዋይ ዋን ነው፣ ዋይ ቱ አይልም ማለት ነው። እዚህ ጋር ኤክስ ቱ ካለ እዚህ ጋር ዋይ ቱ ነው። ስለዚህ ኮረስፖንድ የሚለው ለዛ ነው። ስለዚህ ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ ማለት ነው። that is the slope of line through the point P in the Q is the ratio of vertical distance from P to Q to the horizontal distance from P to R ማለት ነው። ስለዚህ እዚህ ጋር አሁን ኤክስ ቱ እና ዋይ ቱ ስንል ይሄ እዚች ጋር እቺ ከዚህ ጋር እስከዚህ ጋር ያለውን ዲስታንስ ለማውጣት ምንድን ነው የምናደርገው? ይሄ ቨርቲካል ዲስታንስ ነው። ስለዚህ ዋይ ቱ ማይነስ ዋይ ዋን ሆሪዘንታል ያለውን ደግሞ እዚህ ጋር ኤክስ ቱ ማይነስ ኤክስ ዋን በዛ ነው መደበላለቅ የሌለበት ማለት ነው። ስለዚህ ይቺን ዲስታንስ እየፈለግን እንደሆነ አድርገን ማሰብ ማለት ነው። ላይ ፎርሙላው ይሄ ነው። ቅድም አክቲቪቲም ስንሰራ ያሳዩዋችሁ ማለት ነው። ኢፍ ፖይንት አንደኛው ፖይንት ፒ የሚባልና አንደኛው ፖይንት ኪው የሚባል ሁለት ፖይንቶች ቢሰጡን ከዚህ ላይ ስሎፑን ፈልጉ ብንባል ምንድን ነው የምናደርገው? የመጀመሪያው ፖይንት ኤክስ ዋን እና ዋይ ዋን ቢሆን ሁለተኛው ፖይንት ደግሞ ኪው ማለት ነው ኤክስ ቱ እና ዋይ ቱ ቢሆን የሰረኛው ምን መሆን አይችልም ማለት ኤክስ ዋን እና ቨርቲካል ነው። ቨርቲካል ከሆነ ደግሞ ስሎፕ የለውም አይደለ? እንደዚህ ቀጥ ያለ ከሆነ ይሄ ቨርቲካል ከሆነ ቀጥ ያለ ነገር ምን የለውም ስሎፕ የለውም። ተዳፋት ምናምን አንልም ማለት ነው። ሊሆን የሚችለው ኦልሞስት እንደዚህ ቀጥ ሳይል ሲቀር፣ አንዳንዱ እንዲህ ሊሆን ይችላል፣ እንዲህ ሊሆን ይችላል። እየወረደ ሲሄድ ደግሞ ዜሮ ይሆናል ማለት ነው። ወደ ጎን ከሆነ ሆሪዘንታል እንደዚህ ከሆነ ስሎፑ ዜሮ ነው የሚሆነው። ስለዚህ እዚህ ጋር ለዛ ነው አንዲፋይንድ የሚሆነው። እዚህ ጋር ይሄ ተመሳሳይ ከሆነ ከዚህ በፊት ምን ብለናል? ለምሳሌ 2 እና 3 ብንልና አሁንም እቺ 2 ብትሆን 2 እና 5 ብንል ይሄ አሁን ሆሪዘንታል ላይ እንደሆነ እርግጠኛ እንሆናለን። እዚህ ጋር ልንጻፈው ለምሳሌ 2 እና ሁለት የኤክስ ቫልዩ 2 እና የዋይ ደግሞ 3 እዚህ ጋር ማለት ነው። 2 እና 3 እዚህ ጋር አሁንም 2 እና ስንት 2 እና 5 2 እና 5 ማለት ኦልሞስት 5 እዚህ ጋር ነው። እዚህ ጋር ያቺ ቨርቲካል ሆነ። ይሄ ምንድነው ማለት ነው? ቨርቲካል ከሆነ ምን የለውም ስሎፕ የለውም ማለት አንዲፋይንድ ነው የምንለው ለዛ ነው። የዋይ ቫልዩስ ተመሳሳይ ከሆነ ለምሳሌ 3 እና 2 3 እና 4 ብንል ማለት ነው። ወደዚህ ጋር እቺ 4 3 እና 4 እንዲህ ቢሰጠን ይሄን እዚህ ላይ ብናስቀምጠው ሆሪዘንታል ነው የሚሆነው። የዋይ ቫልዩ ተመሳሳይ ሶሪ እዚህ ጋር የኤክስ ቫልዩ ነው አሁን የሚያመሳሰለው 2 እና 3 እዚህ ጋር የዋይ ቫልዩ ነው መመሳሰል ያለበት ሆሪዘንታል እንዲሆን 4 እና 3 እንዲህ ብንል እዚህ ላይ ብናስቀምጠው አሁን የዋይ ቫልዩ ስለተመሳሰለ ሆሪዘንታል ላይ ነው የሚሆነው። እዚህ ጋር እናስቀምጣው 2 እና 3 ማለት የጋር ነው የሚሆነው። 2 እና 3 እዚህ ጋር ነው ያለው 3 2 እና 4 ማለት ነው 2 እና 3 4 እና 3 የኤክስ ቫልዩ 4 የዋይ ቫልዩ 2 3 ማለት ነው። እዚህ ጋር ያቻል እናገናኙ ሆሪዘንታል ላይ ነው። ለዚህ ሆሪዘንታል ከሆነ ምንድነው ማለት ነው? በስሎፑ ዜሮ ነው ማለት ነው። ስሎፑ ዜሮ ነው። ቨርቲካል ከሆነ ደግሞ ስሎፕ የለውም ማለት ነው። ሶ ይሄንን በዚህ መልኩ ማየት እንችላለን። እዚህ ጋር ኤግዛምፕል አለ በደንብ አሁን ስላለው ነገር ስለ ሁሉም የሚያስረዱ ናቸው ማለት ነው። አብረን እንስራ። ኤግዛምፕል 1 አንደኛ ጥያቄ ፋይንድ ዘ ግሬዲየንት ኦፍ ዘ ላይን ፓሲንግ ስሩ ኢች ኦፍ ዘ ፎሎዊንግ ፔር ኦፍ ፖይንት
እዚህ ጋር 2 ፖይንት ተሰጥቶናል። አንደኛው ፖይንት ፒ 2 እና 1 ነው። ሁለተኛው ፖይንት ኪው ነው 4 እና 7 ማለት ነው። ይሄንን አሁን እዚህ ላይ እያስቀመጥኩ ባሳያችሁ ፖይንት ፒ ማለት 2 እና 1 የኤክስ ቫልዩ 2 የዋይ ቫልዩ 1 የሚገናኙበት ማለት ነው። የኤክስ ቫልዩ 2 ማለት እቺ ትንሽ ቀጨጭ ብሏል እንዲታያችሁ እቺ 2 እዚህ ጋር ነች 2 እና የዋይ ቫልዩ 1 ደግሞ እዚህ ጋር ነው። ስለዚህ ሁለቱ የሚገናኙት እዚህ ጋር ነው። እቺ ፖይንት ማለት ነው። እቺ ፖይንት ሆናለች 4 እና 7 4 እና 7 ማለት ነው። የኤክስ ቫልዩ 4 እዚህ ጋር ነው። የዋይ ቫልዩ 7 እዚህ ጋር ነው አይደለ? ስለዚህ የሚገናኙት የት ጋር ነው? እዚህ ጋር ነው የሚገናኙት። እዚች ጋር ነው። እዚች ጋር ማለት ነው የሚገናኙት እዚህ ጋር ነው። እቺ ፖይንት ማለት ነው። ስለዚህ የዚህን ስሎፕ ነው። አሁን እነዚህን ሁለት ፖይንቶች ብናገናኛቸው ስሎፕ አላቸው አይደል? ስትሬት አይደሉም፣ ሆሪዞንታል አይደሉም፣ ቨርቲካል አይደሉም። ስለዚህ የዚህን ስሎፕ ለመፈለግ ፎርሙላችን ምንድን ነው ብለናል? ስሎፕ ኢዝ ኢኳል ቱ የተጠየቅነው ግሬዲያንት ወይ ደግሞ ስሎፕ ማለት ነው በኤም ነው የሚወከለው ብለናል። ኤም ኢዝ ኢኳል ቱ ዋይ 2 ማይነስ ዋይ 1 ኦቨር ኤክስ 2 ማይነስ ኤክስ 1 ነው የምናደርገው ብለናል። ስለዚህ ዋይ 2 እዚህ ጋር አሁን ስንት ነው? አሁን እዚህ ጋር የፈለግነውን ይሄን ለምሳሌ እኔ ኤክስ 2 ብዬ ልወስድ እችላለሁ። ይችን አንድን ቁጥር ደግሞ ዋይ 2 ብዬ ልወስድ እችላለሁ። እዚህ ጋር ግዴታ ይሄ ኤክስ 1 ይሄ ዋይ 2 ነው የሚሆነው ማለት ነው። ዋይ 1 ነው ይሄ ኤክስ 1 ይሄ ዋይ 1 ሶ እዚህ ጋር አሁን እንደዚህ መውሰድ እችላለሁ። ከፈለጋችሁ እናንተ ደግሞ ይሄን ኤክስ 2 ዋይ 2 ብላችሁ የኛውን ኤክስ 1 ዋይ 1 ማድረግ ትችላላችሁ። እዚህ ጋር ዋይ 2 አሁን ስንት ነው ማለት ነው? 2 1 ነው ማለት ስለዚህ 1 ሲቀነስ ዋይ ኤክስ 1 ደግሞ 7 ነው 7 ኦቨር ኤክስ 2 ደግሞ ስንት ነው? እዚህ ጋር 2 አሁን ግዴታ ይሄንን ዋይ 2 ካልኩኝ ይሄ ኤክስ 2 ኤክስ 1 ሊሆን አይችልም ማለት ነው። ስለዚህ 2 ሲቀነስ 4 ማለት ነው። ስንት ሆነ ማለት ነው? ከ1 ላይ 7 ኔጌቲቭ 6 ከ2 ላይ 4 ኔጌቲቭ 2 ማለት ነው። ስለዚህ እዚህ ጋር ኔጌቲቭ በኔጌቲቭ ይጠፋል። ስንት ሆነ ማለት ነው? 6 ለ2 3 ስለዚህ 3 ብለን መመለስ እንችላለን ማለት ነው። በዚህ መልኩ መስራት ትችላላችሁ። ኤን ቢ ላይ ስናይ ደግሞ ቢ ላይ የተሰጠን የኤክስ ቫልዩ 5 የዋይ ቫልዩ ኔጌቲቭ 1 ፖይንት 1 ይሄ ሁለተኛው ፖይንት ደግሞ የኪው ፖይንት ኪው ማለት ነው 6 ኤንድ 9 ሶ እዚህ ጋር 5 እና ኔጌቲቭ 5 የኤክስ የዋይ ቫልዩ ኔጌቲቮቹ እነዚህ ናቸው። ስለዚህ 5 ኤንድ ኔጌቲቭ 1 እዚህ ጋር ማለት ነው 6 ኤንድ 9 6 ኤንድ 9 የኤክስ ቫልዩ 6 እዚህ ጋር ነው። የዋይ ቫልዩ 9 ደግሞ ኦልሞስት እዚህ አካባቢ ነው። ኦልሞስት ስትሬት ለመሆን ትንሽ የቀረው ነው ኦልሞስት ማለት ነው። ይሄ እንደዚህ ይሄ ስትሬት እየሆነ የሚሄድ ከሆነ ስሎፑ ከአንድ በላይ ነው የሚሆነው ሁሌም ማለት ነው። ወደ ስትሬት የሚጠጋ ከሆነ ማለት ነው። ስለዚህ ይህን እንሰራለን። እዚህ ጋር አሁን እኔ ይሄኛውን ኤክስ 2 አልኩት። ይሄ ቅድም እዚህ ጋር ተቃራኒው ነበር የወሰነው። አሁን ደግሞ እስቲ የመጀመሪያውን ፖይንት እንደ ኤክስ 1 እንደ ኤክስ 1 እና እንደ ዋይ 1 አድርገን እንውሰድ። ይሄን ኤክስ 2 6 ቁጥርን ይሄን ደግሞ ዋይ 2 ብለን እንውሰድ። ስለዚህ ይሄ ምንድነው ማለት ነው? እቺ ኤክስ 1 ነች ማለት ነው። ይሄስ ዋይ 1 ነው ማለት ነው። ሶ ፎርሙላችን ምንድነው ማለት ኤም ኢዝ ኢኳል ቱ ዋይ 2 ማይነስ ዋይ 1 ዋይ 2 ስንት ነው? እዚህ ጋር 9 ማይነስ ዋይ 1 ደግሞ ኔጌቲቭ 1 ኦቨር ኤክስ 2 እዚህ ጋር 6 ነው 6 ሲቀነስ 5 which is እዚህ ጋር ሲደመር ይሆናል ኔጌቲቭ 10 ሆነ ማለት ስለዚህ 10 ኦቨር ምክንያቱም እዚህ ጋር ኔጌቲቭ ሲደመር ኔጌቲቭ ሲባዛ ኔጌቲቭ ሲደመር ስለሚሆን ከ6 ላይ 5 ስንት ነው? 1 ስለዚህ ስንት ሆነ ማለት ነው? 10 አያችሁ። ለዛ ነው በጣም ስሎፑ ትልቅ ከሆነ ኦልሞስት ቨርቲካል ለመሆን እየተጠጋ ነው ወደ ቨርቲካል ማለት ነው። ይሄ ላይኑንም እንደምታዩት ኦልሞስት ወደ ቨርቲካል ሊሆን ትንሽ ነው የቀረው። ለዛ ነው ስሎፑ ትልቅ የሆነው ማለት ነው። ይህን በዚህ መልኩ ማየት ትችላላችሁ። ሲ ላይ ደግሞ ስናይ ሲ ይሄድን ነው። ይሄኛውንም እዚህ ጋር እቺን እንደ ኤክስ 2 እና ዋይ 2 እንውሰድ። እንደ ኤክስ 1 እና እንደ ዋይ 1 እንወስዳለን። ስለዚህ ምን ይሆናል ማለት ነው? ዋይ 2 አሁን ስንት ነው? እዚህ ጋር 13 ነው። ከ13 ላይ 3
ኦቨር ከ3 ላይ 8 ከ3 ላይ 8 እንቀንሳለን። ይህ ምን ይሆናል? ከ13 ላይ 3 ስንቀንስ ስንት ነው? 10 ነው። ከ3 ላይ 8 ስንቀንስ ኔጌቲቭ 5 ነው። which is 10 ሲካፈል ለኔጌቲቭ 5 ኔጌቲቭ 2 ማለት ነው። ስለዚህ ለሲ መልሳችን ኔጌቲቭ 2 ይሆናል ማለት ነው። ዲ ላይ ያለውን ስናይ ደግሞ 7 ኢንደ 3 ኔጌቲቭ 4 ኢንደ 3 ነው የሚለው። እዚህ ጋር አሁን የዋይ ቫልዩ ተመሳሳይ ከሆነ ሁለቱ የዋይ ቫልዩ ተመሳሳይ ዋይ 1 እና ዋይ 2 የሚመሳሰል ከሆነ ሆሪዘንታል እንደሆነ እናውቃለን። ሆሪዘንታል ሆነ ማለት ደግሞ ስሎፕ ምንድነው ማለት ነው? ዜሮ ነው ማለት ነው። ስለዚህ ይህን እዚህ ጋር እንጻፈው እስቲ 7 ኢንደ 0 7 ኢንደ የኤክስ ቫልዩ የዋይ ቫልዩ 0 የሚሆነው እዚህ ጋር ሲሆን 7 ኢንደ 0 ኔጌቲቭ 4 ኢንደ 0 ኔጌቲቭ 4 ኢንደ 3 ሶሪ እዚህ ጋር አይደለም 0 አይደለም 7 ኢንደ 3 ነው። 7 ኢንደ 3 እዚህ ጋር ማለት ነው። 7 ኢንደ 3 ኔጌቲቭ 4 ኢንደ 3 ኔጌቲቭ 4 ኢንደ 3 ያቻል። ይሄን እንዲህ ብናገናኘው ስትሬት ነው ሆሪዞንታል ላይን ነው ከኤክስ አክሲስ ጋር ፓራላል ነው ማለት ነው። ፓራላል ነው ማለት ነው። ስለዚህ ይሄ ስሎፓን እንደዚህ አይተን 0 ነው ብለን መናገር እንችላለን። እዚህ ጋር ለምን 0 ሆነ? ፎርሙላችን y2 ማይነስ y1 ነው ብለናል። ኦቨር x2 ማይነስ x1 ነው። ሶ y2 ስንት ነው? እዚህ ጋር ይሄኛውን እንውሰድ እንደ x1 እና እንደ x2 እንደ x2 እና እንደ y2 ማለት ነው። ስለዚህ y2 3 ሶ 3 ማይነስ 7 ኦቨር ሶሪ 7 የዋይ ቫልዩ 7 አይደለም እዚህ ጋር 3 ነው። ስለዚህ 3 ማይነስ 3 ኦቨር ኔጌቲቭ 4 ማይነስ 7 ይሄ ምን ይሆናል? 0 ኦቨር ኔጌቲቭ 11 which is 0 ኦቨር ኤኒ ነምበር 0 ነው። ሶ ስሎፑ 0 ሆነ ማለት ነው። ለምን? ሆሪዞንታል ስለሆነ ማለት ነው። ይሄ በዚህ መልኩ ማየት ትችላላችሁ። ኢ ላይ ስንሄድ እዚህ ጋር ኢ ላይ 2 እና 3 2 እና ኔጌቲቭ 7 እዚህ ጋር ደግሞ የኤክስ ቫልዩ ተመሳሳይ ነው። የኤክስ ቫልዩ ተመሳሳይ ከሆነ ሁለት ፖይንቶች ኤክስ ቫልዩ ተመሳሳይ ከሆነ ኖ ስሎፕ ነው። ምክንያቱም እዚህ ጋር ፎርሙላችን ምን ብለናል? y2 ኦቨር y1 y2 ማይነስ y1 ኦቨር x2 ማይነስ x1 ብለናል አይደለ? እዚህ ጋር x2 እና x1 ተመሳሰሉ ማለት ምንድነው ማለት ነው? ተመሳሳይ ከሆኑ 0 ነው የሚመጣው። ኤኒ ነምበር ዲቫይድድ ባይ 0 አንዲፋይንድ ነው፣ ዳዝ ኖት ኤግዚስት ነው። ስለዚህ ይሄ ስሎፕ የለውም ማለት ነው። ስሎፕ ነው ማለት ነው። ወይ ደግሞ ላይኑ ምንድነው ማለት ነው? ቀጥ ያለ ቨርቲካል ነው፣ ፓራላል ቱ ዋይ አክሲስ ነው ማለት ነው። ኤግዛምፕል ዋንን በዚህ መልኩ መስራት ትችላላችሁ። መልሱም እዚህ ጋር ተሰርቶላችኋል ማየት ትችላላችሁ ማለት ነው። ቀጥታ ወደ ኤክሰርሳይዝ 7.5 እንሄዳለን። ኤክሰርሳይዝ 7.5 አንደኛ ጥያቄ ምንድነው የሚለው? ፋይንድ ዘ ግሬዲየንት ኦፍ ዘ ላይን ፓሲንግ ስሩ ዘ ፎሎዊንግ ፖይንት ነው የሚለን። እዚህ ጋር ኤ ላይ ተጠየቅነው ለምሳሌ ፖይንት ፒ 4 ኢንደ 3 ፖይንት ኪው ደግሞ 6 ኢንደ 7 ነው የተሰጠን። እዚህ ጋር ይሄንን ኤክስ ዋይ ፕሌን እንጠቀማለን ማለት ነው ግዴታ። ዘን እነዚህን ፖይንቶች እዚህ ላይ ያስቀመጥን እንሰራዋለን። እዚህ ጋር ፖይንት ፒ 4 ኢንደ 3 4 ኢንደ 3 የኤክስ ቫልዩ 4 ዋይ ቫልዩ 3 እዚህ ጋር ነው ኮንቴን ኢንተርሴክት የሚደራረጉት 0 ኢንደ ኔጌቲቭ 7 0 ኢንደ ኔጌቲቭ 7 0 የኤክስ ቫልዩ እዚህ ጋር ነው 0 ሶ 0 ኢንደ ኔጌቲቭ 7 እዚህ ጋር የኤክስ የዋይ ቫልዩ ኔጌቲቭ 7 ነው። ስለዚህ ይሄ ኦልሞስት ይሄ እንደዚህ። ስለዚህ ይሄ ምን ይሆናል ማለት ነው? ይሄንን ስንሰራ ፎርሙላችን ምንድነው? ኤም ወይ ደግሞ ስሎፕ ኢዝ ኢኳል ቱ y2 ማይነስ y1 ኦቨር x2 ማይነስ x1 ነው። እዚህ ጋር እንደ x1 ማን እንውሰድ? 7 እንደ y2 7ን እንወስዳለን። ሶሪ የሲን ነው እዚህ ፖይንት ላይ ያስቀመጥን፣ ይቅርታ የኤን መስራት ያለብን 4 እና 3 ነው። 4 እና 3 እዚህ ጋር ነው። 6 እና 7 እዚህ ጋር ነው። ይሄ ነው ትክክለኛው። ስለዚህ እቺ ነች እንደዚህ ነው። እዚህ ጋር 4 እና
3 6 እና 7 እንደዚህ ነው። ሶ እዚህ ጋር ይሄ የዚህን ስሎፕ ነው የምንፈልገው ማለት ነው። ስለዚህ 7 ማይነስ 3 ነው። እዚህ ጋር ዋይ ቱ ይሄ ነው፣ ዋይ ዋን ይሄ ነው ማለት ነው። ኤክስ ቱ ይሄ ነው፣ ኤክስ ዋን ይሄ ነው። ስለዚህ 4 6 ሲቀንስ 4 ስንት ይሆናል? እዚህ ከ7 ላይ 3 ስንቀንስ 4 ነው። ከ6 ላይ 4 ስንቀንስ 2 ነው። ስለዚህ ስሎፑ 2 ይሆናል ማለት ነው። ቢ ላይ ስንሄድ ደግሞ የቢ ይሄ ነው፣ ይሄ ፖይንት ነው። ይሄንን እዚህ ላይ ፕሌን ላይ ያስቀምጣችሁ መስራት ትችላላችሁ፣ ግን በጣም ቀላል ነው ማለት ነው። ሁሉንም መስራት ትችላላችሁ። እዚህ ጋር ቢ ላይ ስንሄድ 4 እና ኔጌቲቭ 3 4 እና ኔጌቲቭ 3 እዚህ ጋር ነው። 4 እና ኔጌቲቭ 3 እዚህ ጋር ደግሞ 7 እና ኔጌቲቭ 4 7 እና ኔጌቲቭ 4 7 እና ኔጌቲቭ 4 ማለት እዚህ ጋር ማለት ነው። ስለዚህ እቺ እንደዚህ የዚህን ስሎፕ ማለት ነው። ስለዚህ እዚህ ጋር አንዱን እንደ ኤክስ ዋን እና እንደ ኤክስ ቱ አንዱን ፖይንት ደግሞ እንደ ኤክስ ቱ እና እንደ ዋይ ቱ አድርገን መውሰድ እንችላለን። እዚህ ጋር ለምሳሌ ይሄኛውን እንደ ዋይ ቱ ወሰድኩት። ስለዚህ ይሄም ኤክስ ቱ ነው ማለት ነው። ስለዚህ ከኔጌቲቭ 4 ላይ እዚህ ጋር ኤክስ ዋይ ዋን ኔጌቲቭ 3 ነው ግዴታ። ለምን ፕላስ ሆነ? እቺ ኔጌቲቭ 4 ማይነስ ኔጌቲቭ 3 ነው የምንለው ኦቨር ማይነስ ማይነስ ፖዚቲቭ ስለሚሆን ነው። ከ7 ላይ 4 እንቀንሳለን። ኤክስ እዚህ ጋር 2 7 ነው፣ ዋኑ ደግሞ 4 ነው። ላይ ከ7 ላይ 4 ይህን ስናቀናንሰው ኔጌቲቭ 1 3ኛ ይሆናል ማለት ነው። ስለዚህ ይሄ እዚህ ጋር ወደፊት እናየዋለን። ስሎፕ ማለት ነው ብዙ አይነት አሉ። እዚህ ጋር በምን ማወቅ እንችላለን? ስሎፑ ኔጌቲቭ ከሆነ እዚህ ጋር እንደምናየው ኔጌቲቭ ነው። ኔጌቲቭ ሆነ ማለት እንደዚህ ነው የሚሆነው፣ ወይ እንደዚህ ቀጥል ይችላል የተወሰነ። ግን ከቀኝ ወደ ግራ ስናየው ምን እየሆነ ነው የሚሄደው? እየተነሳ ነው የሚሄደው። ከግራ ወደ ቀኝ ስናይ ደግሞ እየተነሳ ከፍ እያለ የሚሄድ ከሆነ ፖዘቲቭ ነው ማለት ነው። ይህንን በደንብ ሆሪዘንታል ከሆነ ደግሞ ምንድነው? ሆሪዘንታል ከሆነ ስሎፑ ምንድነው ማለት ነው? 0 ነው። ቨርቲካል ከሆነ ደግሞ ምንድነው? ስሎፑ አንዲፋይንድ የለውም፣ ስሎፕ የለውም ብለን የምንናገረው። ስለዚህ ለቢ መልሳችን ኔጌቲቭ 1 3ኛው ነው። ወደ ሲ ላይ ስንሄድ ሲንም በዚሁ መልኩ ስናቀናንሰው ኔጌቲቭ እዚህ ጋር ኔጌቲቭ 7 ማይነስ 3 እዚህ ጋር ኔጌቲቭ 10 ኦቨር 0 ነው የሚሆነው። ኤኒ ነምበር ዲቫይድድ ባይ 0 አንዲፋይንድ ነው፣ ዳዝ ኖት ኤግዚስት ማለት። ስለዚህ ይሄ ምን የለውም? ስሎፕ የለውም። ኖት ኤግዚስት ኢት ሃዝ ኖ ስሎፕ ማለት ነው። ምክንያቱም ቨርቲካል ከሆነ ቀጥ ያለ ከሆነ ምንድነው? እንዲቀጥ ያለ ከሆነ ስሎፕ አለው፣ ተዳፋት ነው፣ ቀጥ ያለ ነው የምንለው። ስሎፕ የምንለው ምንድነው? ተዳፋቱ ምን ያህል ነው? ቁልቁለቱ ምን ያህል ነው? ተዳፋቱን ምን ነው? ቀጥ ያለ ከሆነ ግን ቀጥ ያለ ነው እንጂ ስሎፕ የለውም ማለት ነው። ዲ ላይ ስናይ ደግሞ ይሄ ስናቀናንሰው እዚህ ጋር ዋይቱ ስንት ነው? 5 ነው። ከ5 ላይ ኔጌቲቭ 3 ስንቀንስ ያው ፕላስ ስለሚሆን 8 ይሆናል። ይሄኛው ደግሞ ኔጌቲቭ 2 ማይነስ ኔጌቲቭ 6 እዚህ ጋር ፕላስ ይሆናል 4 ይሆናል። ስለዚህ 8 ኦቨር 4 which is 2 ማለት ነው። ስለዚህ ለዲ መልሳችን 2 ብለን መመለስ እንችላለን። ወደ ሁለተኛው ጥያቄ እንሄዳለን። ሁለተኛ ጥያቄ ምንድነው የሚለው? if point A -4 እንደ 6 point B -1 እንደ 12 point C -7 እንደ 0 are a point then show that they are collinear መሆናቸውን አሳዩ ነው የሚለው። ኮሊነር ፖይንት ኮሊነር ላይን ማለት ምን ማለት ነው? መጀመሪያ ኮሊነር ፖይንት የምንለው ምንድነው? ዘሴም ላይን ላይ የሚያርፉ ፖይንቶች ሁሉ ኮሊነር ፖይንት ወይም ኮሊነር ላይን እንላቸዋለን። እነዚህን መጀመሪያ ዘሴም ላይን ላይ ያርፋሉ የሚለውን መጀመሪያ ፖይንት ኤ -4 እና 6 ነው። -4 እና 6 -4 እና 6 እዚህ ጋር ነው አይደለ? ፖይንት ቢ ደግሞ -1 እና 12 ነው። ኔጌቲቭ የኤክስ ቫልዩ ኔጌቲቭ የዋይ ቫልዩ ፖዚቲቭ 12 ኦልሞስት እዚህ አካባቢ ነው አይደል የሚሆነው? እዚህ ጋር እስከ 10 ነው። ስለዚህ እዚህ አካባቢ 11 ቢሆን እዚህ 12 እዚህ አካባቢ። ስለዚህ -1 እና 12 እዚህ ጋር። ፖይንት ሲ ደግሞ -7 እንደ 0 እዚህ ጋር ነው የሚለው።
ስለዚህ እነዚህ ዘሴም ፖይንት ላይ ናቸው ወይ የሚለውን እንደዚህ አስምረን ስናያቸው ዘሴም ላይን ላይ ናቸው። ላይናቸው ስሎፓቸው ተመሳሳይ ነው ማለት ነው። ይሄ ማለት ስሎፕ ማለት ተዳፋቱ ነው። ስለዚህ ምንድነው ማለት ዘሴም ፖይንት ላይ ዘሴም ላይን ላይ ነው የሚያርፉት ሁሉ። አሁን ለምሳሌ የኤ እዚህ ጋር ሆኖ ቢሆን ኖሮ ይሄንን ቢን እና ሲን ስናገናኝ የኤን ፖይንት አናገኝም። ቢዚ ሆኖ ቢሆን ኖሮ ዘሴም ላይን ላይ አይደሉም ፖይንቶቹ የተለያዩ ነው ያላቸው። ይሄ ግን አንዱን ስናሰምር ስሎፖቸው ተመሳሳይ ስለሆነ ምንድነው አንድ አይነት ላይን ላይ ነው ያረፉት። አንድ አይነት ላይን ላይ የሚያርፉ ከሆነ ደግሞ ኮሊነር እንላቸዋለን ማለት ነው። ስለዚህ መጀመሪያ እስቲ ትክክል መሆኑን ለማወቅ ኮሊነር የምንለው ምንድነው? አንደኛ በሴም ላይን ላይ የሚያልፉ ከሆነ፣ ሁለተኛ ስሎፓቸው ተመሳሳይ የሚሆን ከሆነ ምንድነው ማለት ነው? እነዛ ኮሊነር ናቸው እንላለን። ስለዚህ መጀመሪያ እስቲ ስሎፓቸውን ፈልገን ኮሊነር መሆን አለመሆናቸውን እናጣራ። ይሄኛው ለምሳሌ ከኤ እስከ ቢ ያለውን እንፈልግና ስሎፑን ኮሊነር ነው አይደለም፣ ከኤ እስከ ሲ ያለውን እንደዚሁም ከቢ እስከ ሲ ያለውን ሶስቱም ፖይንቶች እንፈልግና ኮሊነር ናቸው አይደሉም የሚለውን እናጣራለን ማለት ነው። መጀመሪያ ስሎፕ ኦፍ ኤቢን እንፈልግ። ስሎፕ ኦፍ ኤቢን ስንፈልግ ምንድነው የሚሆነው? የቢ ፖይንት እዚህ ጋር ለምሳሌ ይሄ እዚህ ጋር ያለው ፖይንት ኔጌቲቭ 1 እና 12 ነው። ስለዚህ የዋይ ቫልዩ እዚህ ጋር የዋይ 2 ማለት ነው 12 ነው። ዋይ 1 ደግሞ 6 ነው። ከ12 ላይ 6 ኦቨር ከኔጌቲቭ 1 ላይ ኔጌቲቭ 4 እንቀንሳለን። ይሄ ስናቀናንስ ይሄ 6 ይሆናል። ይሄኛው ደግሞ ፕላስ ይሆናል እዚህ ጋር። ስለዚህ ኔጌቲቭ 1 ፕላስ 4 3 ነው። 6 ኦቨር 3 2 ነው። ስለዚህ 2 መጣ። አሁን ደግሞ ስሎፕ ኦፍ ኤሲን እንፈልግ እስቲ። ስሎፕ ኦፍ ኤሲ የኤሲን ስሎፕ ስንፈልግም እንደምታዩት 2 መጣ። ስሎፕ ኦፍ ቢሲን እንፈልግ። ቢሲ ከዚህ ሙሉን ማለት ነው ስንት ይመጣል? ይሄ 2 ነው የሚመጣው ስሎፕ። ስለዚህ ይሄ ምንድነው ማለት ነው? ስሎፓቸው ተመሳሳይ ስለሆነ ኮሊነር ናቸው ብለን መናገር እንችላለን። ስለዚህ እነዚህ ፖይንቶች ኮሊነር ናቸው ማለት ነው። ኮሊነር መሆናቸውን በዚህ መልኩ ስሎፓቸው ተመሳሳይ ስለሆነ የሁሉ ኮሊነር ናቸው ብለን መናገር እንችላለን። ኮሊነር ማለት እዚህ ጋር ዲፋይን አድርጌላችኋለሁ። ኮሊነር ላይን ኦር ሲምፕሊ ኮሊነር ፖይንት ሪፈር ቱ the set of points that are lays on the same straight line። አንድ አይነት ስትሬት ላይን ላይ የሚያርፉ ፖይንቶች ሁሉ ኮሊነር ላይን እንላቸዋለን። ስለዚህ ይሄ እንደዚህ ላይኑን በምናይበት ጊዜ ሁሉም በአንድ ላይን ላይ ነው ያሉት ማለት ነው። ኮሊነር ላይን ሃቭ ዘ ሴም ስሎፕ፣ ስሎፓቸው ተመሳሳይ ነው። ወደ ሶስተኛው ጥያቄ ስናልፍ ሶስተኛው ጥያቄ ምንድን ነው የሚለው? ኢፍ ፖይንት ኤ ኤክስ 1 እና ዋይ 1 ቢሆን ፖይንት ቢ ደግሞ ኤክስ 2 እና ዋይ 2 ቢሆን አር ዲስቲንክት ፖይንት ኦን ኤ ላይን ኤክስ ኢዝ ኢኳል ቱ ኤክስ 1 ኢዝ ኢኳል ቱ ኤክስ 2 ዜን what can be said about the gradient of the line is vertical line or horizontal line? ይሄ ምንድነው? ምን ብያቸዋለሁ ቅድም? የኤክስ ቫልዩ ተመሳሳይ ከሆነ ምን የለውም ስሎፕ የለውም ነው፣ ወይም ደግሞ ቨርቲካል ላይን ነው ማለት ነው። ስለዚህ ይሄ ምንም እንትን የለውም። እኩል ከሆኑ ኖ ስሎፕ ነው። ሁለቱ ዋይ ቫልዩ እና የኤክስ ቫልዩ እና የኤክስ ቫልዩ እዚህ ጋር ተመሳሳይ ሆኑ ማለት ዜሮ ነው አለ የሚሆነው። ከተመሳሳይ ቁጥር ላይ ተመሳሳይ ቁጥር ከቀነስን ምንድነው የሚሆነው? ከአንድ ቁጥር ላይ የእሱን ተመሳሳይ ከቀነስን ዜሮ ነው የሚሆነው። ዜሮ ሆነ ማለት ደግሞ አንዲፋይንድ ነው፣ ኖ ስሎፕ ነው ማለት ነው። ወይም ደግሞ ዋይ ከዋይ አክሲስ ጋር ፓራላል ነው ማለት ነው። ስለዚህ ቨርቲካል ላይን ነው ማለት ነው። ወደሚቀጥለው ስንሄድ ደግሞ አራተኛ ጥያቄ እናገኛለን። ኮንሲደር ዘ ላይን ዊዝ ኢኩዌሽን ዋይ ኢዝ ኢኳል ቱ ኤክስ ፕላስ 4 ቴክ 3 ዲስቲንክት ፖይንት ኤ ቢ ሲ ኦን ዘ ዋይ ኢዝ ኢኳል ቱ ኤክስ ፕላስ 4 ላይ አንድ ፖይንት የተለያየ ፖይንቶችን ወስዳችሁ የተለያዩ 3 ዲስቲንክት ፖይንት ወስዳችሁ ውሰዱ ነው የሚለን። ለማ በዚህ ኢኩዌሽን መሰረት ማለት ነው። በዚህ ኢኩዌሽን መሰረት ስንወስድ የፈለግነውን መውሰድ እንችላለን። የኤክስን ለኤክስ ቫልዩ ወይ ለዋይ ቫልዩ የፈለግነውን መስጠት እንችላለን። ለአንዱ ስንሰጥ ግን በዚህ ኢኩዌሽን ላይ ሶልቭ የምናደርገው። ለምሳሌ ዋይ ኢዝ ኢኳል ቱ ኤክስ ፕላስ 4 ማለት የተሰጠን
ለምሳሌ ለኤክስ አንድ ወሰድኩ እንበል የዋይ ቫልዩ ምንድነው የሚሆነው ማለት ነው? የኤክስ ቫልዩ 1 ከሆነ 5 ነው አይደል የሚሆነው 5። ሌላ ፖይንት ብወስድ ለዋይስ ብወስድ ለዋይ ለምሳሌ 4 ብወስድ የኤክስ ቫልዩን ደግሞ ኳልኩሌት አደርጋለሁ ማለት ስንት ይሆናል? ኤክስ ኢዝ ኢኳል ቱ 0 ማለት ነው። ስለዚህ 0 እና የዋይ ቫልዩ 4 ማለት ነው። ስለዚህ ለአንደኛው ለዋይ ወይ ለኤክስ ወስደን በዚህ ኢኩዌሽን ተጠቅመን ነው አንደኛውን የምናገኘው። ለኤክስ ወይ ለዋይ ከወሰድ ለምሳሌ ለዋይ የሆነ ፖይንት ከወሰድኩ የኤክስን ለማግኘት በዚህ ኢኩዌሽን ተጠቅሜ በተሰጠኝ ማለት ነው። ስለዚህ እስቲ እየወሰድን እንይ። እዚህ ጋር ለምሳሌ ይሄ ኤክስ ዋይ ፕሌን ቢኖረን ድሮ መጀመሪያ ግራፍ ኤክስ ዋይ ፕሌን እዚህ ላይ ድሮ እናደርጋለን። ይሄን ድሮ ለማድረግ መጀመሪያ ኤክስ ኢንተርሴፕት እና ዋይ ኢንተርሴፕትን እናወጣለን። የኤክስ ኢንተርሴፕት እዚህ ጋር የዋይ ኢንተርሴፕትን ለማግኘት የዋይ ኢንተርሴፕትን ለማግኘት ለኤክስ 0 መስጠት ነው። ስለዚህ 0 ስንሰጥ 0 ኤንድ 4 ይሆናል እዚህ ጋር ማለት ነው። እዚህ ጋር ይሆናል ማለት ነው። የዋይ ኢንተርሴፕት ነው። ኤክስ ኢንተርሴፕትን ለማግኘት ደግሞ ለዋይ 0 መስጠት ነው። ስለዚህ ለዋይ 0 ሰጥና ኤክስን ሶልቭ አደርጋለሁ። ኤክስ ፕላስ 4 እንላለን ማለት ነው። ስለዚህ ኤክስ ምን ይሆናል ማለት ነው? 4ን በዚህ አምጥቼ ስቀንስ -4። ስለዚህ እዚህ ጋር ይሆናል ማለት ነው። ሶ ይሄንን ድሮ እናደርጋለን። እንደዚህ ድሮ ይሆናል ማለት ነው። አሁን እዚህ ጋር ቴክ 3 ዲስቲንክት ፖይንት ኤቢሲ ኦን ዘ ላይን ዋይ ኢዝ ኢኳል ቱ ኤክስ ፕላስ 4 ነው። ስለዚህ የሆነ ለምሳሌ እቺን ፖይንት ልወስድ እችላለሁ። እዚህ ፖይንት ላይ ግን ያለ መሆን አለበት። እቺን ፖይንት ልወስድ እችላለሁ። የሆነ ፖይንት እዚህ ጋር ልወስድ እችላለሁ። እንደዚህ ነው የምንወስደው። ስንወስድ ከዚህ ላይ መሆን አለበት ማለት ነው። ፋይንድ ዘ ግሬዲየንት ዩዚንግ ዲስ። ከዚህ ፖይንት ላይ ወሰድኩ ማለት ደግሞ ምንድነው? ኮሊነር ነው የሚሆኑት። ኮሊነር ሆኑ ማለት ደግሞ ስሎፑ እኩል ነው። የዚህ ስሎፕ ስንት ነው? የዚህ ስሎፕ ሁሌም ማለት ነው ያው ስሎፕ ኳልኩሌት የምናደርገው ሁለት ፖይንት ከሰጥቶን ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ አድርገን እንደሆነ ነግሬያቸዋለሁ ቅድም። ነገር ግን ኢኩዌሽኑ ከተሰጠን የኤክስ ኮፊሸንት ሁሌም ምንድነው? ስሎፕ ነው። እዚህ ጋር ኤክስ ኮፊሸንት ስንት ነው? 1 ነው። ስለዚህ የኤክስ ኮፊሸንት 1 ሆነ ማለት ስሎፑ 1 ነው ማለት ነው። ስለዚህ ስሎፓችን 1 ነው። ስለዚህ ፖይንት እንውሰድ እስቲ። ለምሳሌ ለኤ ኔጌቲቭ 1 እና 3 ኔጌቲቭ 1 እና 3 ስንወስድ እዚህ ጋር ኔጌቲቭ 1 ኤንድ 3 አያችኋል። ማን ላይ ነው የሚውለው? እዚህ ላይ ነው የሚውለው። እዚህ ጋር ኔጌቲቭ 1 ወሰድኩ ማለት ዋይ ስንት ነው የሚውለው? 4 ኔጌቲቭ 1 ላይ 4 ስደምር 3 ነው የሚሆነው። ስለዚህ ለኤክስ አንድ ፖይንት ከወሰድኩ የዋይን ኳልኩሌት ነው የምናደርገው። ለዋይ ከወሰድኩ ኤክስን ኳልኩሌት ነው የምናደርገው ኢኩዌሽኑን ከሰጠን ማለት ነው። ስለዚህ ለምሳሌ ለኤ ኔጌቲቭ 1 እና 3 ወሰድኩኝ። ለቢ ደግሞ 2 እና 6። ይሄ እዚህ ጋር 2 ሲጨምር ኤክስ ቦታ 2 ሲደመር 4 6 ነው። ስለዚህ 2 እና 6ን ቼክ እናድርግ እስቲ እዚህ ላይ ይውላል ወይ የሚለው 2 ኤንድ 6 አያችኋል። እዚህ ጋር ይውላል። 5 ኤንድ 9 5 እዚህ ጋር 5 እዚህ ጋር ስደምር ኤክስ ስንት ነው? ኤክስ 5 ሆነ ማለት ዋይ ስንት ነው? 9። ስለዚህ 5 እና 9 እዚህ ጋር እንዲመጣና እዚህ ጋር ነው ያያችኋል። እዚህ ፖይንት ላይ 3 ፖይንቶች ወሰድኩ ማለት ነው። እነዚህን 3 ፖይንት ወስጄ ምናቸውን ኳልኩሌት ላድርግ? ስሎፓቸው የወሰድኩት ፖይንት ከላይኑ ላይ ወስጃለሁ። ከላይኑ ላይ የወሰድኩት ፖይንት ደግሞ ስሎፑ አንድ አይነት ነው የሚሆነው ዘሴም ላይን ላይ ከሆነ ያሉት ይሄ ማለት ኮሊነር ናቸው ማለት ነው። ስለዚህ ስሎፓቸውም እኩል መሆኑን ምን አደርጋለሁ ማለት ነው? ቼክ አደርጋለሁ። ቼክ እናድርግ። ለምሳሌ ስሎፕ ኦፍ ኤቢ እዚህ ጋር አሁን ይሄ ፖይንት ኤ ነው አይደል ያልነው ቅድም። እቺ ፖይንት ኤ ነች። ፖይንት ቢ ደግሞ ይሄኛው ነው 3 እና 2 እና 6 ይቺ ማለት ነው እዚህ ጋር ያለችው 2 እና 6። ይሄ ደግሞ ፖይንት ሲ ነው። ሶ ኤ ቢ ይሄን ነው ማለት ነው። ስለዚህ 6 ሲቀነስ 3 2 ሲቀነስ ኔጌቲቭ 1 ስንት ይሆናል? 1 ይሆናል። አያችኋል። ከማጋ ስሎፕ እኩል መጣ ከዚህ ጋር ኤሲስ ኤሲ ስሎፑ ተመሳሳይ እንደሚመጣ እንዴ ከ9 ላይ ስንት 3 ከ5 ላይ ኔጌቲቭ 1 እንቀንሳለን። ስንት መጣ? ይሄም እዚህ ከ9 ላይ 3 ስንት ነው? 6 ነው። 5 ሲቀነስ ኔጌቲቭ 1 ፕላስ ይሆናል። ስለዚህ 5 ሲደመር 1 6 ነው። 6 ኦቨር 6 1። አሁንም ፖይንት ቢሲን ደግሞ እንፈልግ። ቢሲ ይሄም ቢሲ ማለት ይሄ ነው። ከ9 ላይ 6
እናደርጋለን? ከ5 ላይ 2 ስንት ይሆናል? 1 ነው የሚሆነው። ከ9 ላይ 6 3 ነው። ከ5 ላይ 2 3 ነው። 3/3 1 ስሎፑ 1 መጣ። ለዛ ነው አንድ ላይ ለአንድ አይነት ኢኩዌሽን ላይ ያሉ ላይኖች ኮሊነር ናቸው የምንለው ለዛ ነው። ስለዚህ this point says the point we take from the same line all 3 points have equal slope with a given equation ማለት ነው። ስለዚህ ይሄንን በደንብ እንድናቅ ነው የተፈለገው ማለት ነው። ስለዚህ ምን ፈልጓለን? ፋይንድ ግሬዲየንት ዩዚንግ ኤቢ የኤቢን ግሬዲየንት ፈለግን። ስለዚህ ለኤ መልሳችን ግሬዲየንቱ 1 ነው ብለናል። የኤቢን ማለት ነው የኤሲንም ፈለግን 1 የመጣው። what do you observe from A and B? እዚህ ጋር እቺን ቢሲን ፈልጓል ተባልን። እንደ ተጨማሪ የፈለግነው ያው አንድ አይነት ነው የሚመጣው። ግን ሲ ላይ ተጠይቅነው ምን ኦብዘርቭ አደረጋችሁ? ተመሳሳይ ላይን ላይ ስለሆኑ ፖይንቶቹን የወሰኑ ያገኘነው ላይን ኢኳል ነው። ስለዚህ ለሲ መልሳችን እዚህ ጋር ባጭሩ ቢሆን እዚህ ጋር አስቀምጠናል ማለት ነው። ስለዚህ የሲ መልስ ነው ማለት ነው። አራተኛ ጥያቄን በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ስሎፕ ኦፍ ኤ ላይን ኢን ተርምስ ኦፍ አንግል ኦፍ ኢንክላኔሽን የሚለውን እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም አስተያየት ካላችሁ ግን ኮሜንት ላይ ጻፉልኝ። መልካም ጊዜ